ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም ዳግም በሌላ ቪዲዮ ከች ብለናል ማለት ነው። አብርሃም የተናዘዘበትን ቪዲዮ ነው ይዘንላችሁ የመጣ ነው። ከዚህም ፊት ሩታ እንዳሰበችው እንደፎከረችው አድርገዋለሁ እንዳለችው ያደረገችበትን ሄርሜላን እንዲህ ልሻለሁ ብላት ነበረ። ታስታውሳላችኋል? እዛ ዝዋይ ላይ በቅርብ ቀን ብላት ነበረ። ያንን በተግባር ማሳየቷን ዛሬ አረጋግጣለች። ሩታ አትቻልም፣ በአጠቃላይ እንደማትቻል ከባድ ሰው እንደሆነች ዛሬ አይተናል። እውነት ለመናገር ማለት ነው። እሱንም በደንብ አሳይታለች። ለሄርሜላ ማሳይታለች፣ ለአብርሃም ማሳይታለች። እሱን ዘርዘር አድርገን እናያለን። ለዚህ ቤት አዲስ የሆናችሁ ቤተሰቦች ሰብስክራይብ አድርጉ፣ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ እንድትጀምሩ በትህትና እንጠይቃለን። ሰላም በጣም ሮጥኳል። እኔ እኮ መጨረሻ ላይ ስወጣ ሊለልል ነው እንዴ? እንዴት ናችሁ ቤተሰቦች? ደህና ናቸው? እኛ በጣም ደህና ነን። እንግዲህ ዛሬ እኔ በበኩሌ በጣም የአብርሽን አንገት መድፋት አዝኛለሁ። በጣም አሳዝኖኛል ለመናገር እንደ ወንድም ማለት ነው። ግን መሆን ያለበት ነገር ሁሉ ሆኗል። ግን ሄርሜላ ማሳዝናኛለች። ስታለቅስ በጣም ስሜታዊ ኢሞሽናል ሆናለች ዛሬ። በጣም ያሳዝናሉ ሁለቱም። ግን ደግሞ መሆን ያለበት ነገር ነው የሆነው። ያው አብርሽ ወደ ቤቱ አንገቱ ላይ ገመድ ታስሮበት እየተጎተተ ወደ ሩታ ለመሄድ ተገዷል። እንግዲህ አንዳንድ ነገሮችን ቪዲዮም እያየን ሀሳብ እንሰጥበታለን። እንግዲህ አብርሃም አንገቱ ላይ እንዳልሽው ገመድ ገብቶበትም ቢሆን ወደ ቤቱ ገብቷል። ግን ይሄ ነገር ይዘልቃል ወይ የሚለው ነገር ሩታ እንደዚህ ማለት ይቻላል ወይ? ቂም አታተርፍም ወይ? አብርሃም እንግዲህ ፈልጎት ፍቅሩ ኖሮት ካልሆነ በስተቀር ሩታ ባደረገችው መንገድ ትዳር የሚባለው ነገር ይቀጥላል ወይ? እናንተ ብትሆኑ ትቀጥላላችሁ ወይ? አሁን ቤተሰብ የምንነጋገረው እውነታውን ነው። ግልጹ ነው መነጋገር ያለብን። ምድር ላይ ወረደ ነገር ገብቷችኋል አይደል? እናንተ ብትሆኑ እዛ ቦታ ላይ ራሳችሁን አስቀምጡ። ለምሳሌ አንዴና የኔ የምትሉት ሰው ቪዲዮ ቀርጿችሁ ቪዲዮን በትነዋለሁ በሶሻል ሚዲያ ለቃለሁ ምናምን ብሎ አስፈራርቷችሁ ወደ ቤት ያለ ፍላጎታችሁ ቢመልሳችሁ ምንድን ነው የሚሰማችሁ? ከዛ ሰው ጋር የእውነታውን ያንን ቪዲዮ እየፈራችሁ ትኖራላችሁ? እኔ አይመስለኝም። ግን አብርሃም ፍቅር ስላለው ነው፣ ከሩታ ጋር መታረቅ ስለሚፈልግ ነው። እኔ የሚሰማኝ እሱ ነው እንጂ የእውነት ምንም አይነት ቪዲዮ ቢሆን በዚህ ልክ ያስረዋል። በቃ የተለየ ነገር የለም። ቪዲዮ እሷ ሲጀመር አትለቀው፣ ባሏ ነው፣ ገመናዋ ነው። ቢለያዩም እንኳን የልጇ አባት ነው። ቢለያዩ እንኳን የልጇ አባት ነው። ብትለቀው እንኳን የምትጣላው አንደኛ ከልጇ ጋር ትጣላለች። ታሪክ ነው፣ ይቀመጣል ማለት ነው። ታሪክ ሁልጊዜ ስለሚቀመጥ ልዑል ያድጋል። እንደዚህ ሆኖ አይቀርም። አንድ ቀን የአባቷን ቅሌት በሚዲያ ያለቀቀች እናት እኮ ነው ያለ ሲባል ምን ሊሆን እንደሚችል ልጇንም ታጣለች ማለት ነው። አታደርገውም ሲጀመር ማለት ነው። አብርሃም ስለሚፈልግ ነው ያንን ነገር። ምንም የተለየ ነገር አይደለም። በቃ ያነሳችው ፎቶ በቃ መላ ሰውነቱን ነው ቪዲዮ ያነሳችው፣ ቪዲዮ የቀረጸችው ፍረተ ዝጋውን የቀረጸችው። ምንም አዲስ ነገር የለውም። በቃ ምንም የተለየ ነገር የሚመጣም ነገር የለም። ገብቷችኋል አይደል? ስለዚህ አብርሃም ወደ ቤቱ ለመመለስ ያለው ነገር ስላለ ነው እንጂ እንዴ በጣም ከባድ እኮ ነው። በዚህ ሰዓት ላይ በጣም ተገዶ ሊሆን ይችላል። ለነገሩ ማለት እሱማ ተገዶ ሊሆን ይችላል። አሁን እንዳየነው ዛሬም ከሄርሜላ ጋር ሲለያዩ እንዳየነው በሀዘን ስሜት ነው የተለያት መስለምን ነገር። በነገራችን ላይ የዛሬ ከሄርሜላ ጋር ሲሰናበት ባለፈውም ሲሰናበታት እንደዚህ ነበር። በቃ ምን ተመሳሳይ ነገር ነበር አይደል? ባለፈውም እንደዚህ ነው የተሰናበታት። ያው ዛሬ ሄርሜላ ናት በጣም ኢሞሽናል የሆነችው። ታሳዝናለች። በርግጥ ግን እኔ ምፈራው በዚሁ ከቀጠለ እኔ ፍራቻዬ ቤተሰብ ምን መሰላችሁ? ይሄ ማስፈራራቱ፣ ይሄ በግድ ማድረጉ ከቀጠለ አብርሃም ደግሞ ምን እንደሚያስብ አይታወቅም። ምክንያቱም ሮቦት አይደለም ይሄ ሰው። ኢሞሽናሊ ስሜት አለው። የመጣበት መንገድ አለ። የመጣበት መንገድ ደግሞ መኖሩ ብቻ ሳይሆን ልክ አይደለም። የመጣበትን መንገድ ወደ ቤት የተመለሰበት መንገድ በፎርስ ነው። ያው ትዳርን ለማቅናት ነው፣ ሩታ የልጇን አባት ለመሰብሰብ ነው። ግን የተሄደበት መንገድ ደግሞ ልክ ስላልሆነ
እኔ የአብርሃም ዝምታው ራሱ አስፈርቶኛል። እውነቱን ስነግራችሁ ጸጥ ነው ያለው። አንዳንዴ ከሚያወራው ይልቅ ዝም ያለውን ፍራ የሚባል ነገር አለና ዝምታም ሲበዛ አንዳንዴ ያስፈራል። ምናልባት ግን ሩታ በደንብ ትሪት ካረገችውና ያው ጸባዩን አንተ ትናንትና ቪዲዮ ላይ ብለዋል በደንብ ስለምታውቀው አብርሃምን በደንብ ትሪት አድርጋ ወደ ቦታው ካልመለሰችውና ደስተኛነቱ ካልቀጠለ በዚሁ በመጋጋሉ ስሜት ከቀጠለ እኔ አብርሃም ራሱ የሆነ ነገር ማስቡ አይቀርም። አያስብም። ለምን እንደማያስብ ልንገርሽ። አብርሃም ተስማምቶ ነው እያልኩሽ የነበረው ያለ ምክንያት አይደለም። አብርሃም ትላንትናና ወደ ቤቱ ሲመጣና አብርሃም ዛሬ ሩታ ጋር ሲመጣ የነበረው ፊት የተለያየ ነው። አብርሃም ሩታ ጋር ሲመጣ ፊቱ ፈካ ብሎ ነው የመጣው። ከትናንቱ ይሻላል። ደስታ አይተህበት አንዳንድ ምንም ማለት ሄርሜላ ስትመጣ ነው የከበደው ነገሮቹ ማለት አለ አይደለ? ሄርሜላ ስትመጣ ነው ነገሮች የከበዱት እንጂ አንዳንድ ጊዜ እኮ ያደረግናቸው ነገሮች የጎዳናቸው ሰዎች ፊታችን ሲቆሙ አንገታችን ነው የሚያስደፋው። ልክ ነው። ከዛ ውጪ ግን ከሩታ ጋር ስለሚያወሩት ነገር እንኳን ሲያወራ ያን ያህል አይደለም። በቃ ግን የሚያስከፋት ነገር አላወራም ነው እንጂ ተነጋግረው ነው የመጡት እንጂ ትላንትና እንደነበረው አይደለም። ትላንትና ፊቱ ሁሉ በጣም እንትን ነበረ። ትልቁ እንግዲህ ትላንትና ቅሬታ ብዙ ሰዎች ቅሬታ አንስተዋል። አብርሃምን በዛ ልክ ማዋረድ፣ በዛ ልክ ዕቃ ማሳጠብ፣ በካሜራ እየቀረጹ ዕቃ ማጠብ መዋረድ አይደለም። ሁላችንም ዲስሪስፔክት ማድረጉ ነው እንጂ በተለይ በዳኒ ዲስሪስፔክት መደረጉ ነው እንጂ ማንም ወንድ በዚህ ሰዓት ላይ እንደውም ዘምነናል አይደለ ብዬ ነው ማሰቡ። በእኛ ኤጅ ያሉ ወጣቶች በዚህ ሰዓት ላይ ከሚስቶቻቸው ጋር እየተጋገዙ ነው የሚሰሩት። በቃ ይሄ በጣም እንደውም በጣም ደስ የሚል ነገር ነው። ዘመናዊነት ነው። ዘመናዊነት ነው። ነገር ግን በዳኒ በዛ ልክ እንደዛ መደረጉ ብዙ ቅሬታዎችን በገዛ ቤቱ በገዛ ሚስቱ አቀናባሪነት በዛ ልክ እንደዛ መሆኑ እሱ ነገር ቅሬታን ፈጥሯል። ሩታ እንግዲህ እስካሁን ደስተኛ ነኝ ብላለች። ባሏ ወደ ቤቱ በመመለሱ ደስተኛ ነኝ ብላለች። እና ሚሩም ዛሬ ሄደው ነበረ ሩታ ጋር በሳቅ ነው ሙሉ ቪዲዮን የጨረሰችው። እነሱ እየተናደዱ እሷ በሳቅ ነው የጨረሰችው። ምንም አልመሰላትም ስለተፈጠረው ነገር። እሷ ባሌ ወደ ቤት በመመለሱ ብቻ ደስተኛ ነኝ፣ ከዛ ውጭ ምንም አልፈልግም ነው። ዛሬም እንግዲህ እኔ ካሁን በኋላ ያለውን ነገር ነው የምፈራው። ሩታን አንድ ጥያቄ ጠይቋታል አብርሃም። እኔ ይህን አደርጋለሁ አንቺ ደግሞ የተነጋገርነውን ነገር ታደርጊያለሽ ብሏታል። እያየን ብላለች፣ ቪዲዮውን ማለት ነው። እኔ ሄርሜላ ጋር ቻው ብዬ ሰናበታለሁ፣ አንቺ ቪዲዮውን ታጠፊያለሽ ብሏታል። ሲላት የዛሬውን እናድርገውና እያየን እና ነገሮቹ ደግሞ ይቀጥላሉ ነው ያለችው። እኔ ሰልችቶኛል እንኳን ሲላት በቃ እኔም አልሰለቸኝም፣ ትዕግስት ያስፈልጋል፣ እኔም በትዕግስት ነው እዚህ ነገር ላይ ደረስኩት ብላለች። ባለፈውም ልክ ነገሮቹን ተርን ያደረገችው እጥፍ ያለችው አብርሃምና ሄርሜላን ካላያየች በኋላ ነው። ነገሮቹን ወደ አብርሃም ዞራ ተጫውቼብሃለሁ ያለችውና ሄርሜላ ሩታ እንግዲህ ይህንን ስህተት እንደማትሰሪ ተስፋ እናደርጋለን። ይህንን ካደረግሽ ከቤተሰቡ ጭምር ልትጣሊ ስለምትችይ ማለት ነውና ትዳርሽን ለመመለስ ከሆነ ያደረግሽው ያው ተረዱኝ ብለሻል፣ ለመረዳት እንሞክራለን። ነገር ግን ሄርሜላ በጣም ታሳዝናለች። አንዳንዴ የማይሆን ቦታ ገብታለች፣ የራሷም ጥፋት ነው። ሆኖም ግን የአብርሃም አቋም ደግሞ ማይታወቅ ነው፣ የዋዥቅ አቋም ነው። የቱ ጋር መርገጥ እንዳለበት እንኳን አስተውሎ ማሄር ሰው ነው። ለዛ ነው በነገራችን ላይ አንቺ ጋር የሚመጣው ማስተዋል ስላልቻለ ነው ሩታን ትቶ አንቺ ጋር የሚመጣው ማለት ነው። ስለዚህ ዛሬም ቢሆን ማስተዋል ስለማይችል የቱ ጋር እንደሚረግጥ ስለማያውቅ ነው ዛሬ አንቺንም አንገትሽን ያስደፋሽ። ይህንን ማወቅ ነበረብሽ አንቺም ማለት ነው። እና እስቲ በጣም የሚያሳዝን ነገር ነው ኦልሬዲ በአጠቃላይ የተፈጠረው። ቪዲዮውን እንይና ሀሳብ አስተያየት እንስጥበት ደግሞ አይደለ የቀረውን። እናንተም እንደተለመደው ሀሳብ አስተያየታችሁን ስጡበት፣ ኮሜንት ላይ እንጠብቃችኋለን። በተለይ ባሌ ወደ ቤት ከተመለሰ በኋላ እጅግ በጣም ደህና ሆኛለሁ። ሰላሜ በስቷል። ሁሉ ነገር በቃ ደስተኛ ሆኛለሁኝ። ሰላሜ ብቻ ሳይሆን ውበቴም ጨምሯል። ላይክ ያው ከወለድሽ በኋላ ውበትሽ ጨምሯል አይደለ? ሴት ስትወልድ ውበቷ የሚጨምር አንቺ ላይ አንድ አይተናል አይደል? የሚያምርባቸው አሉ፣ ግን ያው አንቺ ላይ ጥሩ እንክብካቤ እንዳገኘሽ ያስታውቃል። አብርሽ በደንብ ይዘዋል። ምንም እንኳን ባላንጣ ብትሆኑም ተንከባክቦሻል። ህይወታችን መወገድ ያለበት ሰው ለአንዴና ለመጨረሻ ጊዜ ደጋሚ ላይመለስ ይወገድ።
ረጅም ጊዜ ህይወቴን ሲበጠብጥ ረጅም ጊዜ ሰላሜን ሲረብሽ የኖረ ሰው ነው። ያ ሰው ማን ነው? በደንብ እናንተም ታውቁታላችሁ። ሄርሜላ ናት። እንግዲህ ለአንድ ዓመት ነው ብላለች። ለአንድ ዓመት ኦፍ ኮርስ ልክ ነው። ለአንድ ዓመት ማለት ይቻላል ቤታቸው ሲበጠበጥ የቆየው ማለት ነውና አብርሃምና ሩታ ተለያይቶ ማለት ይቻላል የቆዩት እና ነገር ግን ይሄ ነገር ሄርሜላ ለመበቀል ካልሆነ ቅድም እንዳልኳችሁ በጣም አሪፍ ነው። አንድ ዓመትም ቆይቶ 10 ዓመትም ቆይቶ ወደ ነበረው ፍቅር መመለስ በቃ ብዙዎች ያደረጉት ነው። አዲስ ነገር አይደለም። ዋናው ልብ መግዛት ነው። ስለዚህ አብርሃምም ያው ልብ ይገዛል ብዬ አስባለሁ ካሁን በኋላ። አብርሃምን ደግሞ በፍቅር እንጂ አንገቱ ላይ በቪዲዮና በፎቶ እያስፈራራሽ ከሆነ ፍቅርሽ ፍቅር ሊሆን አይችልም፣ ትዳርሽ ትዳር ሊሆን አይችልም። እሱንም በደንብ እንድታስቢበት እንላለን እኛ። አመት ሙሉ የኔ ሰላም ሳይመለስ የኔ ሰላም እንዴት ነው ደህና ሳሉን ያሳለፍኩበት የተበጠበጥኩበት ምናምን ሊያከትምለት ነውና በዚህ በጣም ደስተኛ ነኝ። እኔ ከዚህ በፊት የነበረኝ ህይወት ደስተኛ ሆኜ አላሳለፍኩትም፣ አላጣጣምኩትም። ስለዚህ ይሄ ነገር አሁን መስተካከል ስላለበት ለማስተካከል እኔም ባሌም አብርሽዬም የኔ ውድ ተቀጣጥረናል። እንግዲህ ለአብርሃም እየገለጸችው ያለችው ፍቅር ደስ ይላል። አገላለጹ ጥሩ ነው። ወደናል። በዚህ ጋር ሰይፍ በዚህ ጋር ፍቅር ይዛለች ሩታ ማለት ነው። እንግዲህ የተሻለውን መርጦ ያዛው። ምክንያቱም ያው ሰይፉ ጠላትን ለመከላከል ነው። ፍቅሩ ደግሞ ባሏን ለመያዝ ነው። ጥሩ ነው፣ ጥሩ ነው። ለአብርሃም በምንም ባልሽን ወደ ቤትሽ መመለስሽ ጥሩ ነው። ግን ዘላቂ እንዲሆን ደግሞ አያይዝሽን አሳምሪ ነው። እሱም እንደምታዩት እየመጣ ነው። ሃይ እንዴት ይላል ማለት ቀን ያወራነውን ነገር አሁን በደንብ እነሱ ፊት ደግሞ ሁሉን ነገር መጨረስ ስላለብን፣ ምክንያቱም ሁሉን ነገር ፊት ለፊት የተጀመረው እኔ እናንተ በውስጥ አውርተናል፣ ተግባብተናል። ግን ደግሞ እነሱ ማየት ስላለባቸው በእነሱ ፊት ደግሞ ሁሉን ነገር እንነግራቸዋለን ወይም ደግሞ እናደርጋለን ማለት ነው። አብርሃም እንግዲህ እያንዳንዱ ነገር ከካሜራ ጀርባም እንዲያልቅ ፈልጎ ነበረ። ነገር ግን ሩታ ያው አንድ ማድረግ እንደምትችል ማሳየት ትፈልጋለች። ሁለተኛ ጉዳዩ በሚዲያ እንደተጀመረ በሚዲያ ማለቅ አለበት የሚል ሀሳብ አላት። እሱ በእርግጥ ልክ ነው። ምክንያቱም የሁሉ ሕዝብ ስለሚጠብቅ ምን ላይ ደረሱ የሚለው ነገር ይፋ መሆኑና በቪዲዮ መምጣታቸው ስህተት አለው ብዬ አላስብም። ማሳወቅም አለባቸው ለቤተሰብና አብርሃም ግን በቃ ትክዝ እንዳለ ነው። ምን እንደሚሻው ጨንቆት አሉት። እንግዲህ ሄርሜላ መጥቶ እስኪ ነገር ነገ ፏ ብሎ ይመጣል። እየሳቂ ነው። ነገ እንጠብቃለን። ከዚህ በኋላ ሄርሜላ የምትባል ሴት እኛ ህይወት ውስጥ አታስፈልግም። ስለዚህ ምንድነው የምትላት አንተ? ከዚህ በኋላ አንቺን ማየት አልፈልግም ከህይወቴ ውጪ። ዛሬን በስነ ስርዓትና በሰላም መምራት ፈልጋለሁ። እስካሁን ድረስ የረበሽኝ የበጠበጥሽኝ ይበቃል። እስከ ዛሬ ድረስም ደግሞ አብረሽኝ እንድትሆኝ የፈለኩት እሷን መርሳት ከቻልኩኝ ብዬ እንጂ ፈልጌው አይደለም። እንዴ ከባድ ነው እንግዲህ ድርሰት ጽፋ እየሰጠችው ነው ማን ሩታ። በጣም ከባድ ነው ማለት ስሜትን ይጎዳል። ልክ ነው። ሄርሜላ ነገሮችን ባለማገናዘብ አንቺንም ጎርታሻለች። ያን ነገር ግን መበቀል ደግሞ ያን አልካብ እንትን አይደለም አስፈላጊ ነው ብዬ አላስብም። በዚህ ልክ ማለት ያ ሰውም ልቡ ይሰበራል ብሎ ማሰብ ያስፈልጋል። አንደኛ ደግሞ አብርሃም ነው ትዳሩንም ልጁንም ጥሎ የሄደው። እውነት ለመናገር እሷ ምንም የሌላት ሰው ናት። ምንም ነፃ የሆነች ሰው ነች። ስለዚህ ነፃናት ማለት ባለትዳር ጋር መምጣቷ ልክ ነው አይደለም። እሷም ጥፋተኛ ናት። ልጅ እያለው ሚስት እያለው ሚስቱን ጥሎ መጥቶ ለእኔ ይጠቅመኛል ብሎ ማሰብም ትልቅ ስህተት ነው እንደ ሴት። ግን ደግሞ ያው አብርሃምም ጥፋት አለበት። እሷን ብቻ መወንጀሉና መክሰሱ ልክ አይደለም ብዬ ነው ሩታ ማስቡ። ቪዲዮ አልገኝም ማለት ነው ትላታለህ፣ ትወጣለች ከህይወታችን አይደል? በጣም እሷን የሚጎራቃል ግን እሷን የሚጎራቃል አልናገርም። ምን ነገር ጨንቆታል። አዎ ያው ምክንያቱም ብዙ ፕሮሚስ የገባላት ነገር አለ። ያው አንዳንዴ ልካችንን ሳናቅ ለሰው ቃል መግባት ትክክል አይደለም። አይ ነው ውለታው አለብህ። በውለታ ግን የተገነባ ፍቅር አላየንም። ብዙ ጊዜ እንደዚህ አድርጌልህ እንዲህ ውለታው ይልህ ምናምን ስለምትል አንተ ደግሞ ይሉን ታጠቃለህ። ከዚህ በኋላ ግን ይሉን የሚባል ነገር ያበቃ። ስለ ውለታሽ አመሰግናለሁ፣ ግን እኔና አንቺ በውለታ ፍቅር ሊኖረን አይችልም ብለህ ትሸኛታለህ። ውለታና ፍቅር አይ አብሮ አይሄድ። በቃ ከዚህ በኋላ አንገናኝም። እኔና አንቺ አንገናኝም። መልካም ጊዜ ነው። በቃ ከዚህ በላይ ላውራት አልችልም። ኦኬ ይሄንን በቪዲዮ መናገር ከደበረክ እኔ ግን ስትናገር የነበረውን ቪዲዮ ልልክላት እችላለሁ።
ሩታ ምንም ባይዘው ማለት ነው። ሄርሜላ ታውቀዋለች እኮ አሁን አንደኛ ቪዲዮ እንደተቀረጸ ታውቃለች። ምንም ነገር ቢያወራም አሁን አብርሃም ፈራ እንጂ አንደኛ ሚዲያ ላይ መለቀቁን የፈራው እንጂ ሄርሜላ ታውቃለች። በቪዲዮ ያስፈራሩን እንደዚህ ያደረጉት እንደሆነ በደንብ ታውቃለች። ስለሷ ምንም ሊያወራ ይችላል አጥቶ ምን ብሎ ስለሆነ ታውቃለች እና አንደርስታንድ ታደርገዋለች ብዬ አስባለሁ። ግን ሚዲያው ብዙ አታዝንም በዚህ ማለት ነው። ግን ሚዲያ ላይ ሶሻል ሚዲያ ላይ መለቀቁ ነው ከባዱ ነገር ማለት ነው። ኖርማል ነው። ታስታውሳለህ አይደለ? ምን ስትላት እንደነበረ ቪዲዮ እኮ አለ እጄ ላይ። በቃ እሱ ልልክላት እችላለሁ። እሱን እንኳን አይተኸዋል። መወሻሸቱ አስፈላጊ አይደለም። ምን ነገር ሳድርግ ግን ቅድም ያልኩሽን ነገር በሙሉ ተገብረልሽ አንቺ ማለት ነው። በዚህ ከተስማማን ይሄንን መለላት ነው ማለት ነው። መጀመሪያ ይሄንን ሐሳብ እንፈጽመውና ከዛ ወደሚቀጥለው እንሄዳለን። መጀመሪያ ግን ይሄ ነገር ያብቃለት። እቺ ፓርትና ደስ ማለት አዎ፣ ይሄ ነው እንግዲህ ደስ የማይለው ነገር ሩታ ጉዳዩን የማስቀጠል ፍላጎት እንዳላት ነው የሚያሳየው። አዎ፣ ጦርነቱን ማብቃት የምትፈልግ አትመስልም። አይ ይቀጥላሉ እያልሽ ነገሮችን እያስረዘምሻቸው ነው ያለሽ። ትናንትናም እንደዛ አልሽ፣ ዛሬም እንደዛ ነው እያልሽ እኮ ይቀጥላሉ። እኔ ደግሞ ከዚህ በላይ መታገስ አልችልም። ይቀጥላሉ እኮ ነው መታገስ አልችልም ከዚህ በላይ። እኔ በጣም ብዙ መታገስ የሌለብኝንም ታግሽ ያለፍኩ ሰው ነኝ። ስለዚህ ተለማመደ ኖርማል ነገር ነው። ይሄ ነው እንግዲህ አሁን አብርሃም እንግዲህ ከባድ ችግር ውስጥ ነው ያለው ዞሮ ማለት ነውና ምንም ማድረግ አይቻልም። እንግዲህ እኔም ታግሼ ነው ይሄን ነገር ያስተካከልኩት። ስለዚህ መታገስ አጋለው ታገስ ያለክ የሰንበት ስለሆነ ጥሩ ነው። በጣም እያመማት እንደሆነ ግን ያሳውቃል። ሩታ በጣም እያመማት አሟታል። አብርሃም ስትስማ በጣም እንደዚህ ራቅ በይ። በቃ ይበቃል። እናማ ወደዚህ ቴንክ ዩ። አሁን አውራት ያልኩህ ነገር በሙሉ አውራት። አይ ደም ድንዝዝ ብሎብኛል። በሰላም ነው እንዴ? ታጠቃለሁ ቀላል ደነዘዘ እንዴ? ኮለና ምን ወጥ የለም። ከዚህ በኋላ እናስረዳታለን። እንግዲህ ሞራል የሚባል ነገር የለም ሩታ ጋር ምንም ውስጥ ስሜታው ይጎዳል ምናምን የሚባሉ ነገር እንደ ፒዛ ቂጣን የደመጨጨቻት ድፍጭጭ ነው ያደረገች። ከዚህ በኋላ እናንቺ አንገናኝም እና ይሄን ነገር ለነገርሽ ነው ዛሬ ጠራሁሽ። ከዚህ በኋላ መገናኘት ነገር አይኖርም። አንቺ የራስሽን ህይወት ኖሪ፣ እኔም የራሴን ህይወት እኖራለሁ። አልገባኝም። አንገናኝ ማለት ምን ማለት ነው? አብርሃም ተቀበል ነው ማለት አቤት የሩታ ሄርሜላ እንግዲህ መቀበል ነው የሚያቅታት። እንደዚህ ራቅ ብለሽ እዛው ወረቀትሽ ተጠብቀሻል። ብራን ከልብ ነው እንደዚህ የምትለኝ? ልቡ ነው ማግኘት እንችላለን። ፈልግም ያልክ ያው ሌላ ይገባልኝ ቃል አንዴ ነው ወረቀትሽ ተጠብቀሻል። ወደ ተከባሪ ትዳር ማለት ነው። ትናንትና እንግዲህ ሀዘን ተቀምጣ ነበረ ታስታውሳላችሁ ሄርሜላ። ዛሬ እንግዲህ አብርሃም ስለጠራት ነው የመጣችው። የሆነ ያለው ነገር ግን ደግሞ በጣም የሚያሳዝን ነገር ነው። ሌላ መጥፋት ትሽት ጋር ካለ ሄደሽ በግጭ እኛ ጋር ግን ሰላም ነው። ከዚህ በኋላ አውራኝ በስተክ ነው ያልከኝ ምንድነው ያልከኝ? ትግል ለምትፈልጊው ያልከውን ደግሞ በስተክ አስረዳኝ ያልከኝ እና ወደዚህ ጋር ጠጋ በል። ቆይ አላሳዝንህም? ያው ሁሉ ይገባህልኝ ቃልስ እንግዲህ በአግባቡ እንኳን አውርቷት ለመሸኘት እድል አልሰጠቻቸው። ግን ትክክል አለው ብዬ አላስብም። በጣም ከባድ ነው። ሩታ ትክክል አይደለም እውነት ለመናገር። ያው ሁሉ ያወራነው ነገርስ ውሸት ነው። አብርሃም ያላሳዝንህ? እኔ ህይወት የለኝም አላሳዝንህ? ሲታወይም አይችልም። ስለዚህ ከኛ ህይወት እስቲ ለቃቂው እንዴ በግድ ነው ለቃቂው። ቢገባክ ብርታት ነበርክ። ገባ ሌላ ብርታት ፈልግ። ቢገባክ ብዙ ነገር ብርታት መጠጥ ነው። ብርታት ብዙ ተስፋ አድርጋበት ነበር። እንግዲህ ተሳዝናለች ሄርሜላ፣ የእውነት ተሳዝናለች። አለ ቦታው መገኘቷ ያሳዝናል። ገሪ ነበር አልገባኝም። ምንድነው ሐሳብ? ምን ብዬ ሌላ ብዙ ነገር የሚሆንሽ አዳምጠኝ። ቆይ እስከ መቼ ነው አንተ ስላፈቀርኩ ነው በዚህ ልክ እንደዚህ የምትሆንብኝ? ባለፈው ብለዋለች ደግመህ ጥላኝ ትሄዳለህ ብላለች እና እኛም ተናግረን ነበረ። አብርሃም የሆነ ነገር ቢፈጠር ጥሏት እንደሚሄድ በእርግጠኝነት ተናግረን ነበረ። አድርጎታል። ወድጄ አይደለም አልገባኝም። ወድጄ አይደለም ማለት ነው ነገራት እንጂ በኮንፊደንስ አንተ አለኝ ብዬ ነው እየኖርኩ የነበረው። ቢገባክ የእውነት ሄርሜላ ማለት ነው እውነት በምን ነገር ልረዳ ፈልግ ነበረ እንዳቀራራችሁ በ3 ቀን በ4 ቀን መልሰዋለሁ ቢበዛ 2 ወር 1 ወር ያለችው ነገር እንፈቅድላት አደረክ። አዎ እንግዲህ ሄርሜላ ሀቁን ተናግራለች። አዎ ሩታ ከዚህ ፊት በ2 ወር ቢበዛ ምናምን ብላ ነበረ አደረገችው። በቃ የእውነትም ነው ደግሞ እያለቀሰች ያለችው ፊቷ እስኪቀላ ድረስ በጣም ግሬሽ ነበረ። እንደዚህ አይነት ነገር ውስጥ እንዳትገቢ አጥጋቢ መልስ ስጣት። በእናትህ እስካሁን አጠገበች። እሺ አጠገብ መልስ የለክም። የቀረውን በቃ እኔ የለከሽኝ ያድርግ። እግዚአብሔር ህይወትክን ያውቃል እና ችግር የለውም። የልብሽን ፈጣሪ ያውቃል። ውስጡ ላይ ንጹህ ልብሽ ንጹህ ከሆነ ሩታ ምን የምትሆን ነገር የለውም። ገባሽ?
እንግዲህ ያው አንቺ ትቀጫለሽ ነው ንጹህ ከሆነ ያ ልቤ ንጹህ ነው ካሳለው ያለሽ ነው ያው አንቺ ክፋት እየሰራሽ ነው እና ደግሞ ትቀምሻለሽ ነገሮች ሁሉ በጣም ነው ገባሽ ዛሬ ላይ ምናልባት ፍላጎትሽን አሳክተሽ ሊሆን ይችላል ምናምን ግን ደስተኛ ህይወት ልትኖሩ እንዳልሆነ በጣም ግልጽ ነውና እየለመንኩ ልኖር አልፈልግም ግን ይሄን ነገር ካንተ አልጠብቅም እግዚአብሔርን ካንተ አልጠብቅም በቃ አንተ እንዳሰብከው አንተ ባስቀመጥክበት ቦታ አይገኝም ምናልባት እኔም እግዚአብሔር ፈጣሪ ብሎልኝ አንተን መራሳበት እና አንተን ማላስብበት ቀን ይመጣል ገባ ከባድ ነው ሴት ልጅ በወንድ ልጅ ማልቀስ የለባትም አዎ ወይ ከባድ ነው እግዚአብሔር በሰዓቱ ቀን ያደርገኝ አይዞሽ እሺ ነቃም በኋላ ማለት ነው ዳግመኛ ወደ ህይወታችን እንዳትመጪ እሺ እግዚአብሔር ተወሰነ ያስተካክላል ለሰነበት እንኳን እሷ በክፋት አላሰበችው ማን አስቀመጠሽ ሂጂ ማን ተቀመጫለሽ ተመስገን ዛሬ ዋና በቻ ብለን ሄደች በእርግጠኝነት አብርሃም ቢመለስ አሁንም ትመለሳለች እና በጣም ስለምትወደው ማለት ነው የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝምላችሁ ቪዲዮ ይህን ይመስላል በሚቀጥለው በሌላ ቪዲዮ እንገናኛለን እስከዛው በያላችሁበት ሰላማችሁ ብዝት ይበል ቻው ባይ